ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ። የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። በወቅታዊ ሁኔታዎች እና በተለይ አንገብጋቢ በሆኑ በሀገራችን የሚካሄዱት ጉዳዮች የታወቁትን የአካባቢያችን ሁኔታ የኢትዮጵያን ሁኔታ በሚከታተሉት እና በየጊዜው የሚገመገሙትን ኢንጂነር ጊዳይን ይዤ ቀርቤያለሁ። በቀጥታ ወደ ኢንጂነር ጊዳይ ወስዳለሁ። በእናንተ በኩል ይህን ፕሮግራም ስትከታተሉ የመጀመሪያ ጊዜያችሁ የሆነ ሰብስክራይብ በማድረግ ሼር በማድረግ እና መልእክቱን ሌሎች ለማድረስ የበኩላችሁን ተባበሩን። አመሰግናለሁ። ጤና ይስጥልኝ ኢንጂነር ጊዳይ፣ እንኳን እንደገና ለመገናኘት አበቃን። ጤና ይስጥልኝ አቶ አለሙ፣ እንኳን ተገናኘን። እኔም እንደዚሁ በጣም ደስ ብሎኛል። እንግዲህ በየተለያዩ ሚዲያዎች የወጣ የሀገር ጉዳይ ከማስረዳት እና ለሁኔታ ትኩረት ከማሰጠት ያለፈ ብዙ ነገሮችን አስተዋጽኦ እያደረክ እንደሆነ አውቃለሁ። በስብስብ ዙሪያም ሌሎችም ስራዎች ወደፊት የምናገርባቸው ብዙዎች አሉ። ለዛሬ እንድትገኝ ላይ ፈለኩት። እስቲ ለማንኛውም በአሁን በኢትዮጵያ ውስጥ ያለው ከዚህ በፊት አይተዋል አስታውሳለሁ። የዛሬ ዓመት ከኔ ጋር በነበረ ቆይታ በፋኖ ዙሪያ ላይ የሰጠው አስተያየት ነበር። እሱም ቶሎ ብሎ ራሱን አንድ የማድረግ ሁኔታን አስተያየት ሰጥቶ ነበር። በጥቅም በምንም አንፃር ራሱን በተሻለ ሁኔታ ማግኘት ማድረግ አለበት። ያም ትንሽ ለውጥ ያለ ይመስለኛል። በአጠቃላይ እስቲ እሱንም በሰፊው እንሄድበታለን። አሁን ባለንበት ሁኔታ የሀገራችን ሁኔታ እንዴት እያየው ነው? ሁሉ ጊዜ እንደምንገልጸው ኢትዮጵያ ሁኔታ ከጊዜ ወደ ጊዜ ሁኔታው ከፖለቲካል ይሁን ኢኮኖሚው፣ ዲፕሎማሲው፣ ማህበረሰባዊ ይዞታው እያንቆለቆለ የሚሄድበት ሁኔታ ነው የምናየው። አሁን ባለንበት ሁኔታ ትልቅ ጦርነቶች የሚካሄዱበት ሁኔታ ነው። በጠቅላላው ሁሉም ቀጠናዎች፣ የኢትዮጵያ ቀጠናዎች ለማለት ይቻላል። ዲፕሎማሲያዊ ይዘቱ ከጎረቤቶች ጋር ጥሩ ግንኙነት የሌለበት፣ ሁሉም በስጋትና በጥርጣሬ የሚያዩበት ሁኔታ ነው ያለው። በኢኮኖሚውም በጣም ግሽበቱ እያደገ እየበለጠ፣ ድህነቱም በዛው መልክ እየከፋ የሚሄድበት ሁኔታ ነው ያለው እና በአጠቃላይ እንደዚህ ልንገልጸው እንችላለን። ደህንነትም አሁን ህዝቡ የደህንነቱ ጉዳይ በሰላም ወጥቶ በሰላም የሚመለስበት ሁኔታ የለም። ይታገታል፣ ይገደላል፣ ገንዘብ ይጠየቃል ተይዞ እና ታግቶ ማለት ነው። እንደዚህ አይነት ሁኔታ ነው ያለው። በአጠቃላይ ሀገሪቱ ትልቅ ቀውስ ውስጥ ነው ያለችው። ሰላም የታጣበት ሁኔታ ነው ያለው። በጣም ጥሩ ነው ኢንጂነር። አሁን በቅርቡ መንግስት ትኩረት እያደረገ ያለው የተለያዩ መንገዶችን አንዴ ከኤርትራ አንዴ ወደቡ ጋር በማገናኘት አሁንም ጦር እየሰበቀ ያለበት ሁኔታ ነው። ይሄ እውነት የጊዜው ለኢትዮጵያ አንገብጋቢ ሁኔታ ስለሆነ ወይስ ሌላ መሸፈንና መደበቅ የሚፈልገው ማስመሰል የሚፈልገው ነገር አለ ማለት እንችላለን? እንግዲህ ስርዓቱ የህዝቡ ድጋፍ ስለሌለው፣ በተለይ በእነዚህ በሚያካሄዳቸው ጦርነቶች ላይ ድጋፍም ስላላገኘ ህዝቡን በተለያየ መልክ ብሔራዊ ስሜቱን በመቀስቀስ ለማነሳሳትና ካለው ችግርም ሁኔታውን ወደ ሌላ ዳይቨርት ለማድረግ የሚያደርገው ሙከራ መሆኑ በተደጋጋሚ የምናየው ነገር ነው። የተለያዩ ጥያቄዎችን በተለያዩ ጊዜ ያነሳል። ወደቡ ጉዳይ አንድ ጉዳይ ነበር። እንግዲህ እንደ ትልቅ ነገር አድርጎ የሚያነሳው ከፋኖ ጋር በሚያደርገው ጦርነትም እንግዲህ ሌሎቹ ገቡብኝ፣ ኤርትራና ትግራይ ገቡብኝ የሚለውን ያሳብቃል። አሁን ደግሞ ሌላ አዲስ ነገርም እየፈጠረ ነው። አሁን የምርጫ ኢሹ በማምጣት ስለ ምርጫ ህዝቡ ወደ ሌላ እንዲያተኩር የሚያነሳቸውን የድህነቱም ይሁን የሌላ ኢኮኖሚ ጥያቄዎችን፣ የሰላም ጥያቄዎችን እንዳያነሳ ወደዚያ ለመግፋትና ነገሮችን መቼስ ለዳይቨርት ለማድረግ
ወደ ሌላ አቅጣጫ ለመቀየስ እንትን የሚያደርገው ሙከራ ነው በአብዛኛው እና የወደብ ጥያቄ አሁን እንደ ጥያቄም ለሰላም ላጣው ምግብ ላጣ ህዝብ ምንም ጉዳዩም የሚመለከተውም ጉዳይ አይደለም። በተግባርም አሁን ሊያደርገው የሚፈልገው በኃይል እንወስዳለን፣ ዛቻ፣ ትጥቃለን፣ እንደዚህ አይነት መሳሪያ አለን እያለ የሚያደርገው ነገር ምንም ተግባር ላይ ሊውል የማይችል ነገር መሆኑ ቢሞክርም ሌላ ሰበብ ይዞ የሚመጣ መሆኑን ነው። ኢንጂነር እዚህ ላይ እንደምናየው አብይ አሁን በቅርብ ጊዜ አካባቢ አዲስ አበባ አካባቢ እንደሚሰማው ከሆነ ለአረቦች የከተማዋን ክፍሎች እየተሸበሸቡና የምርት ቦታዎች ለእነሱ እየተሰጡ እንደሆነ ሰምተናል። በሌላ በኩል ደግሞ ብዙ የተነገረለት የግድቡ የኤሌክትሪኩ ማመንጫ ጉዳይ አሁን ሌሎች ሀገሮች ኃይሉ እየተሸጠ ኢትዮጵያ ውስጥ ምንም አይነት የተደረገ ልማታዊ ሁኔታም አልታየም። አሁን በቅርብ ደግሞ የምንሰማው በዚህ በቤኒሻንጉል አካባቢ ለሱዳን ተፋላሚዎች ቦታ የተሰጠ የማሰልጠኛ ቦታ እንዲፈቅደው ምናልባት እንደሚባለው በኤምሬትስ እንትን ገፋፊነትና ትዕዛዝ ነው። ያም ገንዘብ በተለያየ መንገድ ገንዘብ እስካገኘ ድረስ ለሀገሪቱ ምንም አይነት ህልውና፣ ክብር፣ ሰላም ችግር መፍታት የሚጨነቅበት ነው አልታየም። እንዴት አየኸው ይሄንን? እንግዲህ የአብይን አካሄድ ስናየው ምንድን ነው ስልጣኑን ለማቆየት የሚያስችለውን በተለይ ትጥቅ ሊሰጠውና ሊረዳው የሚችል ኢኮኖሚም በገንዘብ ሊረዳው የሚችል ኃይል እስካገኘ ድረስ ሀገሪቱን ሊሸጣት እንደሚችል ነው የምናየው። በዚህ ሂደት ላይ እንደምናየው ኤምሬትስ ትልቅ እንትን እንዳላት በአብይ ባለው ግንኙነት ምክንያት አገሪቱንም እየሸጠ ነው። ከዚህ አልፎም ጎረቤት ሀገሮች ጋር እጁን የሚያስገባበት ሁኔታ እንዳየው ወደ ሱዳን ኤምሬትስ እነዚህ የአርኤስኤፍ የሚባሉትን ኃይሎች የምትደግፍ ስለሆነ እነሱን ለማስታጠቅና ስልጠና ለመስጠት የሚያስችለውን ቤዝ ለመፍጠር እየሰራ መሆኑን አሁን እየተጋለጠ ነው እና በጣም የሌሎች ሀገሮች ተገዢ ሆኖ እየሄደን እንዳለ በተለይ ኤምሬትስ እና ኤምሬትስ በተለያዩ መንገዶች እጇን እንዳስገባች ነው የምናየው። የወርቅ ንግዱንም ቢሆን ያለችበት እንግዲህ የከተማ ቦታዎችንም ይሁን አንዳንድ የኢኮኖሚክ እንቅስቃሴዎችን በብዛት እንደምትገዛውና ኢንቨስት እንደምታደርግ እየታየ ነው ያለው እና በዚህ ሁኔታ ይሄ መንግስት ገንዘብ ለሰጠው ሁሉ የሆነ ያልሆነ ነገር እንትን የሚያደርግለት የሚሸጥ አሳልፈው የሚሰጥ መሆኑን እያየን ነው። የኤሌክትሪክ ጉዳይ እንዳልከው አሁን ለምሳሌ የግድቡ ጉዳይ ገንዘብ ለማግኘት ሲል ወደ ውጭ ሀገር የሚሸጠው ይበዛል ለኢትዮጵያ ከሚያደርገው። እነዚህ የክሪፕቶ ካረንሲ እንትኖች ኢትዮጵያ ውስጥ እንትን ለማድረግ ሰንተር ለማድረግ ብዙ እንትን እንደሚገዙና ኤሌክትሪክ እንደሚጠቀሙ ውል እንደተደረገ ስምምነት እንደተደረገ እየተነገረ ነው እና በየትኛው መንገድ የሀገሪቱን ሀብት ሸጦ እንትን ሊያደርግበት የሚችል መንገድ ካለ ያደርጋል። ስለ ኤርላይንሱ ራሱ በድርድር ውስጥ የሚያስገባው ነው። እንደዚህ ካደረጋችሁልኝ በእንደዚህ ያህል ልትገቡበት ትችላላችሁ ይላል። ፕራይቬታይዝ ሊያደርገው ይሞክራል ማለት ነው። ቴሌፎኒ ይሄ ኢትዮጵያ የኮሚኒኬሽን እንትን እና በተለያዩ መንገዶች ገንዘብ የሚያገኝበት መንገድ እስካለ ድረስ ከመሸጥና ከምንትን ከማድረግ ወደኋላ የሚል አይደለም። ምክንያቱም አሁን ባለው ሁኔታ እንደዚህ አይነት እርዳታም ካላገኘ እንግዲህ ትልቅ ቀውስ ውስጥ ነው ያለው። ስርዓቱ ሊቆም እንደማይችል የታወቀ ነው እና ስልጣኑን ለማቆየት ሲል የማያደርገው ነገር የለም።
ትክክል ነው ኢንጂነር። በተለይ በማንም መሪዎች ጋር የማይታየው ኢትዮጵያ ውስጥ አብይ የሚያደርገው አንደኛ ብልጭልጭ ነገሮችን አሁንም እያዋበክ ነው፣ አገር ለወጥኩ ይላል። ብልጭልጭ ነገሮች በማሳየት የሀብታሞች ሆቴሎችንም በመመረቅ እንደ ትልቅ የሀገሪቱ ግኝትና ትልቅ ነገር እንደተሰራ አስመስሎ ለማሞኘት የሚያደርገው ጥረት በጣም የሚደንቅ ነው። እንግዲህ ይሄ ሁሉ እያለ በአጠቃላይ ለሀገሪቱ የሚጠቅም ይልቅ የሚጎዳው ነገር ነው በየጊዜው እየተበራከተ እየሄደ ያለው። ከዛም አልፎ ሰላም በመንሳት በግልጽ በባለስልጣኖች በኩል ትግራይን ተገንጠል ሂዱ እስከ ማለት ደፍረት አንድ ምን ያህል ማሳያ እና ለብሔራዊ ጥቅም ምንም አይነት ቦታ የማይሰጡ መሆናቸውን የሚያሳይ ነው። እንግዲህ አሁን ባለንበት በዚህ በጣም አስቸጋሪ ሁኔታ የፋኖ ሚናና የፋኖ ጉዞ ወደፊት ተስፋው እንዴት ይታያል? ምክንያቱም ከዚህ በፊት ወደ አንድነቱ እንዲመጡ ከሚገፉት ኢትዮጵያውያን አንዱ አንተ ነበር በአደባባይ እና አንተ በአሁኑ ሰዓት እንዴት እያየው ነው? ወደፊትስ እንዴት ይታያል? አዎ ጥሩ። እንግዲህ ያው የአብይ ፖለቲካዊ አካሄድ ብዙ እንደዚህ አይነት ተቃርኖችን የሚፈጥር በመሆኑ የአማራ ትግል እንደተፈጠረ ተገዶ ራስን ለመከላከልና ህላዊነቱን ለማስጠበቅ ያደረገው ትግል መሆኑን ቀደም ብለን ያው በተደጋጋሚ ተናግረናል። እድገቱም ተስፋ የሚሰጥ አካሄዱም ተስፋ የሚሰጥ መሆኑን ያው እንደጀመረ ነው እንኳን ይህንን ስገልጽ የነበረው እና ለኢትዮጵያም ተስፋ የሚሆን ትግል ቢኖር የአማራው ትግል መሆኑ ነው የሚታየኝ። ምክንያቱም የአማራው ትግል በብሔር ደረጃ የተደራጀ ቢሆንም በአጠቃላይ አማራ በአማራ ብቻ ተከልሎ የሚቆም እንደማይሆን ኢትዮጵያዊነት ስሜት እንዳለው የኢትዮጵያዊነት እምነትም እንዳለው በተፈጥሮው አማራ በመላው ኢትዮጵያ አካባቢ በመኖሩ የሚያደርገው ትግል መላ ኢትዮጵያን የሚመለከት መሆኑን እና እንዲሆንም ማድረግ እንዳለበት ነው የሚታየኝ። እንደዚያም አይነት ይዘት ያለው አካሄድ ስለሆነ ለኢትዮጵያ ተስፋ የሚሆን እንቅስቃሴ እና ትግል የአማራው ትግል ነው የሚል እምነት ነው ያለኝ ከመጀመሪያውም ቢሆን እና በዚህ መንገድ እንግዲህ በ3 ዓመት አሁን 3ኛው ዓመቱ ነው። በ3 ዓመት ውስጥ የደረሰበት ደረጃ በጣም ትልቅ ነው። ራሱን አስታጥቆ በእዝ ደረጃ በተለያዩ ቀጠናዎች በእዞች ደረጃ ተደራጅቶ ሲታገል መቆየቱና ራሱን ለማስታጠቅ መቻሉ ከዛም አልፎ አሁን እንግዲህ የተለያየ ኃይል በተለያየ መንገድ የተጀመረ እንቅስቃሴ ያው ስንመኛው ስንጠብቀው የነበረ ነገር ወደ አንድነት በመምጣቱ ትልቅ እርምጃ ወደፊት መሆኑ ይታየኛል እና በዚህ ሁኔታ እንግዲህ እንደምናየው ነው። አሁን ፋኖ በዚህ በአጭር ጊዜ ተደራጅተው እንኳን ትልልቅ ከተሞችን ትልልቅ አካባቢዎችን በመቆጣጠር ላይ ነው። በአማራ አካባቢ እንግዲህ ኦልሞስት ወደ 70-80% በፋኖ ቁጥጥር ነው ያለው። አሁን ስናየው ገጠሩ በአብዛኛው በፋኖ የተያዘ ነው። አሁን በዚህ ሳምንት እንኳን ደቡባዊ የጎንደር አካባቢ በአጠቃላይ እንደተቆጣጠረው ነው የምናየው እና ሰፊ ነፃ የሆነ መሬት እየተቆጣጠረ መሆኑን እያየን ነው። ትልቅ ኃይል ነው፣ በጣም ትልቅ ነው፣ ብዛትም አለው። ህዝቡም ይደግፈዋል እና አማራ ውስጥ ያለው ትጥቅ ከአብይ ሰራዊት ይበልጥ ካልሆነ አያንስም። ምናልባት እንደዚህ ድሮኖች፣ ትልልቅ መሳሪያዎች የሉትም ይሆናል እንጂ በአጠቃላይ በኢንዲቪጁዋል በሚያዝ ትጥቅ ካየን ከአብይ ሰራዊት በላይ የታጠቀ ህዝብ ነው። ይህንን በደንብ ኦርጋናይዝ አድርጎ አሁን በጀመረው ሂደት ከሄደ እኔ ብዙ የሚቆይም አይመስለኝም ይሄ ትግል እና አሁን እንደሚሉትም እንደሚያሳዩትም እኔ እስካሁን ድረስ ጥሩ አመለካከት እንዳላቸው ነው የማየው
ኢትዮጵያን በሙሉ ነፃ ለማውጣት የተዘጋጁ መሆናቸው፣ ከሌሎቹ ህብረተሰቦች ጋር አብረው የጋራ አገር ለመመስረት የሚፈልጉ መሆናቸው፣ አካታች የሆነ ስርዓት እንደሚፈልጉ፣ ያለው ይሄ ዘር እየለያዩ እንትን የሚያደርገውን ስርዓት ለመቀየር እንደሚፈልጉ ይህን ሁሉ እንግዲህ በደንብ እየገለጹት ነው። ባያያዛቸውም ጠባብ የሆነ ነገር አለመሆኑን እያሳዩ ነው። የተማረኩትን የኦሮሞ ወይም ከሌላ ክልል የመጡትንም የተማረኩ ሰራዊት አያያዛቸው በጣም በጎ በሆነ በጥሩ መንገድ የሚይዟቸው መሆናቸውን እያየን ነው እና ዲስፕሊን የሆነ አመለካከቱም ጥሩ ኢትዮጵያዊ ኢትዮጵያ እንዳትበታተን ሊያደርግ የሚችል ሊያስተባብር የሚችል ኃይል መሆኑን እያየን ነው። ያው እንግዲህ በተግባር አሁን የሚሞከሩበት ጊዜ መሰለኝ በደንብ እና አሁን እንግዲህ እንደያዙት አሁን በቅርቡ ነው እንግዲህ ይህን አንድነት የፈጠሩት። በዓለም ደረጃ ማንነታቸውን ማስተዋወቅ የጀመሩበት ሂደት ነው፣ የሚታወቁበትም ጊዜ ነው። የኢትዮጵያም ሕዝብ በይበልጥ እያወቃቸውና እነማን ናቸው የሚለውን ነገርም በግልጽ እንትን እያደረገ የሚሄድበት ግልጽ የሆነ የሚሄድበት ሁኔታ አለ። ተበታትኖ የነበረው የአማራ ኃይልም ወደ አንድ አቅጣጫ የሚሄድበት ሁኔታ ተፈጥሯል ነው የምለው እና ይሄ ኃይል አሁን በአጭር ጊዜ ብዙ ነገሮችን ለመስራት የሚችል ነገር ነው ብዬ ነው የማምነው። በጣም አመሰግናለሁ። እንግዲህ ወደ አንድ ሌላው መሄድ የፈለኩት ምርጫውን በተመለከተ ነው። በኢትዮጵያ ውስጥ ያለውን ችግር ለመፍታት ምርጫ አማራጭ ሆኖ መውሰድ ይቻላል? በአሁኑ ሰዓት መሆን ካለበት ምን ቅድመ ሁኔታዎች ናቸው መደረግ ያለበት? በሀገራችን በአሁኑ ሰዓት ብዙ ጋዜጠኞች፣ የህሊና እስረኞች የበዙበት፣ አሁንም አዲስ አበባ ለተወሰኑ ክፍሎች ብቻ የተፈቀደችበት፣ የብሔራዊ ባንዲራ መያዝ ወንጀል በሆነበት፣ ጦርነት በየአቅጣጫው የተፋፋመ ባለበት ሰዓት ሰዎች መፈናቀል ያላቆሙበትና ወደ ሀገራቸውን መግባት የሚከለከሉበት ሰዓት እዛው አሉበት ሆነው እንዲሰቃዩ አሁን ባለው በራያ በኩል ወደ ራያ አላማጣ እንመለሳለን ያሉትን እንዳይመለሱ ሁሉ ተከለከለበት ሁኔታ፣ በአጠቃላይ ኢትዮጵያ ውስጥ ከአዲስ አበባ ውጭም ቢሆን መንቀሳቀስ የማይቻልበት ሁኔታ እያለ አሁንም አብይ አህመድ እንደ መጫወቻ ካርታ የሚቆጥራት የምርጫውን ጉዳይ በተመለከተ ነው። ለመሆኑ ለምርጫ የሚያስችል ሁኔታ አለ ወይስ በዚህ ኢትዮጵያ ባለችበት ሁኔታ ምርጫ ለችግሯ መፍትሄ መሆን ይችላል? ኢትዮጵያ ውስጥ አሁን ባለው ሁኔታ ምርጫ መፍትሄ ሊሆን አይችልም። ስለማይችልም ነው እንግዲህ በተለያዩ ቦታዎች የተለያዩ እንቅስቃሴዎች እና ትግሎች የምናየው እና ለሰላማዊ ትግልም ይሁን በሰላም ውድድር ለማድረግ በምርጫ ውድድር ለማድረግ የሚያስችል ሁኔታ የለም። ቅድም አንተም እንደገለጽከው በብዙ መንገዶች ሰብአዊ መብት የማይከበርበት፣ ፓርላሜንት መንበር ሳይቀር አባሎች ሳይቀር ያለምንም ምክንያት የሚታሰሩበት፣ ሀሳባቸውን ስለገለጹ የሚታሰሩበት፣ በተለያዩ አካባቢዎች ጦርነት ያለበት እና እንዲያውም ሰፊ ቦታ በታጋይ ኃይሎች የተያዘበት አካባቢ አማራ አለ፣ ኦሮሞ አለ፣ ትግራይ በአጠቃላይ አለ እና እነዚህ ሰፊ ብዛት ህዝብ ያላቸው እና ሰፊ ቦታዎች ያላካተተ ምርጫ ምንም አይነት ምርጫ ሊሆን እንደማይችል የታወቀ ነው እና ሰላም ሳይገኝ ምርጫ ቢደረግ ምንም ትርጉም እንደሌለው የሚታይ ነገር ነው። ግልጽ እየሆነ የመጣ ነገር ነው እና ሀሳብን ለመግለጽ የማትችልበት፣ ተደራጅተህ ህዝብን ለማስተማርና ለመሰብሰብ የማትችልበት ሁኔታ ባለበት ሁኔታ የፓርላማ ተመራጭ አባሎች ያለምንም ምክንያት የሚታሰሩበት ሁኔታ፣ ሌሎች ኃይሎችም የማይሳተፉበት ሁኔታ ባለበት ምርጫ ተካሄደ ማለት በኢትዮጵያ ዝም ብሎ ቀልድ ነው እና እኔ እሱ ዋና እንትናችንም እዛ ላይ መሆን ያለበት ትኩረት መስጠት ያለብን አይመስለኝም።
ስለ ምርጫውን ብዙ ማውራት ያለብን መስሎ አይታየኝም። ምርጫ ለራሱ እሱ ለዲፕሎማቲክ ኮንሰምፕሽን ብሎ ሊያቀርበው ይችል ይሆናል፣ ግን የዓለም ሕዝብ ኢትዮጵያ በምን ሁኔታ እንዳለች ያውቃል። እያወቁም አንዲሞክራቲክ ሆነውም ከሱ ጋር አብረው ይሰራሉ ሀገሮች አንዲሞክራቲክ መሆኑን ያውቃሉ። እና ለትግላችን ለኢትዮጵያ ሕዝብ ምንም ትርጉም ያለው ነገር አይደለም። ጫና ሊያደርጉ የሚችሉ ኃይሎች ሊኖሩ ይችላሉ፣ ያውቁታል፣ ያለውን ሁኔታ ያውቁታል። እና ያንን ሁኔታ ምናልባት በደንብ አጉልቶ ለማሳየት እንቅስቃሴ ማድረግ ያስፈልግ ይሆናል። እንግዲህ ምርጫውንም ልንጠቀምበት ከሆነ ምናልባት እንደ ተፎካካሪ ሆነው በሰላም የሚታገሉት ኃይሎች ምርጫውን እንትን ለማድረግ ከሆነ ሊጠቀሙበት ይችላሉ። ህዝቡን ለመሰብሰብ የምርጫ ምክንያት አድርጎ እና ብሶታቸውን ለመንገር የምርጫ ትክክለኛና ፍትሃዊ ያለመሆኑን ለማሳየት በተግባር እንግዲህ አትሰበሰቡም፣ ህዝቡን አታናግሩም ብሎ ሲያስራቸው ሲገፋቸው ይህንን ለማሳየት ይጠቅም ይሆናል። እንግዲህ እዚህ ላይ ትግል ያስፈልጋቸዋል። ትግላቸው ሪስክ በመውሰድ መሆኑ ይታየኛል እንግዲህ እንጂ ለምርጫ ተሳትፈን ስልጣን ላይ እንወጣለን የሚል አመለካከት ያላቸው ድርጅቶች ካሉ በጣም ስህተተኞች ናቸው ነው የምለው። እና በዚህ ጉዳይ ላይ ብዙም ማውራት የሚያስፈልገን አይመስለኝም። እኔ ተመረጠ አልተመረጠ ለኢትዮጵያ ሕዝብ ትርጉም ያለው ነገር አይሆንም። የኢህአዴን ስርዓት 99% አሸንፊያለሁ ብሎ ባለበት ወቅት ነው በአመቱ የተደረገው ከስልጣን የወረደው እና የዚህም የኃይል ጉዳይ ነው። እንግዲህ ማጠናከር ያለብን ያው እንደ ኦሮሞ እንደ አማራው ትግል ምናልባት ከሌሎቹ ኃይሎች ጋር በማድረግ ህብረት በመፍጠር ይህንን ስርዓት በአጭር ጊዜ ማስወገዱ ነው። እንግዲህ እዛ ላይ ፎካስ መደረግ ያለበት ይመስለኛል። በጣም ጥሩ ነው። እዚህ ላይ በሰላም የሚታገሉ ድርጅቶች ያቀረቧቸው ቅድመ ሁኔታዎች አሉ። ለምሳሌ አንደኛው ጦርነቱ እንዲቆም እና ጦርነቱን ከሚያደርጉ ኃይሎች ጋር በግልጽና አስተማማኝ በሆነ ሁሉም በሚስማሙበት ቦታ ተገናኝቶ እንዲወያዩበት እና ጦርነቱ እንዲቆም ነው። ሌላ በሙሉ የታሰሩ የህሊና እስረኞች፣ የዲሞክራሲያዊ የታገሉ ጋዜጠኞች በሙሉ የሚፈቱበት ሁኔታ እንዲፈለግ ነው። ሌላው ያው ለሁሉም የፖለቲካ ሜዳው ግልጽ ክፍት የሚሆንበት ለሚዲያውን በሚገባ ለሁሉም የሚሆንበት እና በጠየቁት አንጻር አሁን ባለው ቀሪ ጊዜ ውስጥ ይህን መመለስ ቀርቶ ፍላጎትም አላሳየም ይህንን ለማድረግ እና እንዳልከው የፖለቲካ ድርጅቶች ሀገር ውስጥ በሰላም እስከሚታገሉ ድረስ ተገቢ ጥያቄዎችን በማቅረብ የበለጠ ማጋለጡን መቀጠል ይችላል። ግን የዋህነት ነው የሚሆነው። ሌሎቻችን አብይ በውድድር ተሸንፎ በአደባባይ ተናግሯል። ስለ ምርጫ ወስኗል። ቀደም ሲል እኮ አንዳንድ ወንበር ሰጣቸውና ይቀጥላል ነው በግልጽ ተናገረው። ሁለተኛው ትኩረት እንደቀላል የታየው የዲጂታል አዘምነነዋል የዲጂታል ሲስተም በማምጣት የሚለው እሱ ለእኔ ትልቅ አደጋ መስሎ ነው የታየ። ምክንያቱም አንደኛ የዲጂታል ሲስተሙን ማን እንደሰራው ያ ዲጂታል ሲስተም ምንድነው ያሉት ሊሰሩት የሚችለውና ይጠቅማል፣ ያገለግላል፣ ውጤት ያመጣል ተብሎ የሚጠቀምባቸው ያሰራር ዘዴዎቹ ምንድን ናቸው? የሰዎች ድምፅ እንዴት ነው ወደ ቋቱ ሄዶ ማን ነው የሚቆጣጠረው? በአጠቃላይ በጣም ስውር ለሆነ ስራ የሚያመች ነው ለነሱ ይሄ እና ይሄ አብሮ ለስልጣን ተሸናፊ ሆኖ ስልጣን ለማስረከብ ሳይሆን የሚያጠናክሩት በተቻለ መጠን የውጭውን ዓለም ለማሳመን ይሄው እንደዚህ አድርገናል በዲጂታሉም በምን በሚል ስበብ እንጂ ዲጂታሉ የበለጠ መቆጣጠሪያቸው ነው የሚሆነው ብዬ ነው የምገምተው። እንዳልከው ጥንካሬ መደረግ ያለበት ፋኖ ዙሪያ ኢትዮጵያውያን በፋኖ ዙሪያ የተጀመረውን ጠንካራ ትግል መደገፍ እንዳለባቸው ነው ብዙዎቹ አሁን እየተስማሙበት የሄዱትና ያንተም ከዛ የተለየ ሆኖ አላየሁትም። ለረጅም ጊዜ አንተ የምታምንበት የሽግግር መንግስት በተመለከተ ፋኖም በእርግጥ በዋናነት የሚያዝ ነው ያንን ለማድረግና አሁንም መፍትሄው ምርጫ ሳይሆን የሽግግር መንግስቱ ዙሪያ ነው ብለህ ታምናለህ?
አዎ እንግዲህ በምንም መንገድ ይሁን የሽግግር መንግስት ኢትዮጵያ ውስጥ ያስፈልጋል። ምንድነው አንድ ኃይል መጥቶ ብቻውን ሊያሸጋግራቸዋለሁ የሚለው አካሄድ እንደማይሰራ አይተናል፣ አይሰራም። እና የተለያዩ ኃይሎች ስላሉ ኢትዮጵያ ውስጥ የተለያዩ እንትኖች ክፍሎች ስላሉ እነዚህን ሁሉ ለማሳተፍ የሚችል የሽግግር መንግስት ያስፈልጋል። በፋኖ በኩል የማየው የሽግግር መንግስት ከአብይ ጋርም ሊደረግ እንደማይችል አይነት ነገር አድርገው ነው እንትን የሚያቀርቡት። በአጠቃላይ አብይ ወዶ ሽግግር ይቀበላል የሚል ነገር እንትና አይታየኝም። ተገዶ ግን ሊቀበልበት የሚችል ሁኔታ ሊኖር ይችላል። እንግዲህ ስርዓቱ እየወደቀ ሲሄድ መጨረሻ ላይ ምናልባት ብዙዎቹ ዲክታተሮች እንደሱ አያደርጉም። አንዳንዶቹ እንግዲያው እጃቸውን ለመስጠትና የሽግግር መንግስት ለመፍቀድ ሁሉንም አሳታፊ እንዲሆን በትግልም ዓለም ያሉትንም በሰላም የሚታገሉትንም ሌሎች የህብረተሰቡ ክፍልም እንዲካፈሉ ለማድረግ የሚያስችል ሁኔታ ሊፈጠር ይችላል። ይህንን እንደ አንድ አሳሽ አየዋለሁ እኔ። ከመንግስት ጋር ድርድር አናደርግም የሚል የፋኖ አቋም ከወዲሁ መወሰን ያለባቸው መስሎ አይታየኝም። እንደሱ ሲሉ እሰማለሁ። እንዲያውም ለዲፕሎማቲክ እንትን ኮንሰምፕሽን ለድርድር ሁሉ ጊዜ ዝግጁ መሆናቸው ግን የሚያስቀምጧቸው ስትሮንግ የሆኑ ኮንዲሽንስ የራሳቸው ኮንዲሽንስ ማስቀመጥ እንዳለባቸው ነው። የሽግግር መንግስት እንደሚያስፈልግ፣ የስርዓት መቀየር እንዳለበት የሚስማማ ከሆነ ማለት ነው እና አገሪቱም ምናልባት በፋኖ የበላይነት የምትተዳደርበት ሁኔታ ወይም ሌላ የጋራ አስተዳደር የሚፈጠርበት ሁኔታ ለማየት ይቻል ይሆናል። ቁጥጥር የሚያደርግበት የሚችል ሁኔታ ተፈጥሮ ሽግግር የሚደረግበትን ሌሎችንም የሚያሳትፍ እንትን እንዲፈጠር ለማድረግ የሚቻልበት ሁኔታ ሊኖር ስለሚችል ከውስጥም ምናልባት ከብልጽግና ራሳቸው ይህንን የአብይን ስርዓት ተቃውሞ ወደ ድርድር ብንሄድ ይሻለናል የሚሉ ኃይሎች ሊመጡ ይችላሉ። ከአርሚውም ቢሆን ሊመጣ ይችላል እና ይህንን ክፍት አድርጎ ግን በምን ኮንዲሽንስ ላይ ነው ይህንን ልንቀበለው የምንችለው የሚል ጠንካራ የሆኑ ኮንዲሽኖችን ማስቀመጥ ይኖርባቸዋል ማለት ነው የምለው እና በአጠቃላይ ሽግግር ያስፈልገናል። ምክንያቱም የተለያየ አይነት አመለካከት የተለያየ አይነት አቋም ያላቸው ኃይሎች አሉ። በሰላም የሚታገሉትም በትጥቅ የሚታገሉትም እና እንደዚህን ሁሉ አቅፎ ሊሄድ የሚችል በኢትዮጵያዊነት አምብሬላ ስር ሆኖ ሽግግር ሊደረግበት የሚችል መንገድ እንዲያውም ይሄ ፋኖ ይህንን እንደ እንትን መሪ ቃል ይዞ መሄድ ያለበት ይመስለኛል ነው የምለው። ትክክል ነው ኢንጂነር። አሁን እዚህ ካገኘው አይቀር አይ ቲንክ የበለጠ አንድ ግልጽ እንድታደርግ የምፈልገው አስተያየትን በዚህ በትግራይ በኩል ያለው ሁኔታ አሁን ለመተንበይም ምን እንደሚሆንም ለመናገር አስቸጋሪ የሆነ ነው። በተለይም ትላንት የትግራይ ክልል አስተዳዳሪና መሪ የነበረው ዛሬ ትግራይን ወጋለሁ ብሎ ከአብይ ጋር ሆኖ የሚሯሯጥበት ሁኔታ አለ። በአጠቃላይ ወልቃይትም ራያንም በቲፒኤልኤፍም እነጥቃለሁ የሚለው ሁኔታ በዛ በኩል አለ። ሌሎቹም አብይም እጅ አለበት ይህን ነገር በዛ አካባቢ ሰላም ለመንሳት እና በሱ ስር ለማድረግ ትዕዛዝ እንዲቀበሉት የማይሞክረው ነገር እንዴት እያየ ነው? በአጠቃላይ እዛ አካባቢ ያለው እንቅስቃሴ ምንድን ነው ያለው? ይሄ በትግራይ ያለው ሁኔታ እንግዲህ አብይ ይህን የወልቃይትን ሁኔታ እንትን እንደ ካርድ መጫወቻ በአማራና በትግራይ መካከል ሊጠቀምበት ስልጣኑን ለማቆየት በእነዚህ ሁለት ኃይሎች እያጋጨ ለመኖር አስቦ ነው። ከመጀመሪያው ሰላም ስምምነት ከማድረጋቸው ሲያደርጉ የመጀመሪያው ዓላማው እሱ ነበር እና መጀመሪያንም አማራን ለማምጣት የሞከረው በዚህ ምክንያት ነው።
እና ቲፒኤልኤፍን ትጥቁን ሳያስፈታ ያቆየውም ይጠቅመኛል ብሎ ነበር። ግን መጨረሻ ላይ ቲፒኤልኤፍ እንግዲህ አንደኛ የትግራይ ህዝብም ሌላ ጦርነት ስለማይፈልግ፣ ሁለተኛም ይህንን ጨዋታ ገብቷቸው ሊሆን ይችላል እንግዲህ ከአማራ ጋር መጣላት የማያዛልቃቸው መሆኑን ሲመለከቱ ወደ ጦርነት አላገለገሉትም። አንገባም ስላሉት ያው በቲፒኤልኤፍ ላይ እርምጃ ወሰደ። እርምጃ የወሰደውም ቲፒኤልኤፍን እንደ ህጋዊ ያለመሆኑን እንትን አደረገው፣ እንግዲህ ኮርነር አደረገው ማለት ነው ቲፒኤልኤፍን። ቲፒኤልኤፍ አሁን ያው ለህላዊነቱ እየታገለ ያለ ድርጅት ነው ማለት ነው። እና ይህንንም ለመከላከል ሲል ያው ከብቻውን የአብይን ኃይል ለመቅጠም ስለማይችል ከኤርትራ ጋር በመስማማት አሊያንስ አድርጓል። ዋና ጠላታችን ነው ሲለው የነበረውን ነው ማለት ነው። ግን ጄኖሳይደር ሲለው የነበረ ግን ከሁለቱ ጄኖሳይደር የተሻለው ጄኖሳይደር ኢሳያስ ይሻለኛል፣ ከሱ ጋር አብሬ በሆነ ይሻለኛል ብሎ አብሮ እየሰራ ነው። እና ሁለቱም ደግሞ ይፈላለጋሉ። ኤርትራም ኃይል ስለሚያስፈልገው ከቲፒኤልኤፍ ጋር ከድሮ ይሄ ድርጅት መጥፋት አለበት የሚል አመለካከት ይዞ ሲሄድ የነበረ አሁን ወደ መሀል ገብተው እንግዲህ መስማማት ላይ ደርሰዋል። በጋራ ሆነው የአብይን ኃይል መግጠም እንዳለባቸው የተስማሙበት ሁኔታ ነው የምናየው። አሁን አብይ ኤርትራንም በወደቡ ጥያቄ ምክንያት እያደረገ ጦር ልካለው ምናምን እያለ ሲያስፈራራ የቆየበት ሁኔታ ስለነበር እንግዲህ በሁለቱም በኩል የጠነከረ ግንኙነት እያደረጉ መሆኑ ይታየኛል። አሁን በብዛት ሰራዊት ወደ ሰሜንም እየሄደ ነው። አሁን እንደምናየው ጦርነቱ የማይቀር ይመስላል። በነ ኤርትራና በትግራይም በኩል ለዚህ የተዘጋጁ ይመስለኛል። የኤርትራ ኃይል ወደ ትግራይ እንደገባ ወደ ውስጥም እንደገባ እየተነገረ ነው። አሁን እስከ ተንቤን ድረስ አልፎ ተንቤንንም እየሄደ መሆኑ እየተነገረ ነው። እና ከህዝቡም የሚደመጥ ነገር ነው ማለት ነው። እንግዲህ ይሄ ነገር ያው ከአማራም ጋር እንግዲህ ሰላም ካላደረጉ ይሄ ነገር ለነሱ ድክመት እንደሚፈጥር እንደሚያዳክማቸው ያውቃሉ እና ከአማራውን ጋር ስምምነት ሊያደርጉ ይችላሉ የሚል እምነት ነው ያለኝ። አንዱ ትልቁ ችግር የቲፒኤልኤፍ የወልቃይት ጥያቄ በእኔ ግዛት ነው ብሎ እንደ ግዛት እንትን የሚያደርገው ጥያቄ ነው። በኢትዮጵያ አይን ስለማይመለከት አመለካከቱ ነው እንግዲህ እሱ የፈጠረው ስርዓትም ነው እንደዚህ የፈጠረብን። ያንተ ወሰን ነው የኔ ወሰን ነው፣ ድሮ እንደዚህ የሚባልበት ነገር አልነበረም። እና ይህንን ሁኔታ ፈጥሮ ከባድ ተቃውሞ ከወልቃይት ስላለ ኃይልም ስላለ በአማራውም በአጠቃላይ ይህንን በቀላሉ ሊቀበለው ስለማይችል ከወልቃይትን በኃይል ወስዳለሁ የሚል ነገር ከመጣ ግጭት ውስጥ ይገባሉ እና ይህንን ማቆየት እንዳለባቸው እና ሁለቱም ኔጎሽየት ማድረግ እንዳለባቸው ይታየኛል። እኔ ይህንንም እያደረጉ ይመስለኛል እንግዲህ ከአንዳንዱ ምልክቶች እንደማየው ማለት ነው። አሁን ሁለቱም የሚጋጩበት ምክንያት ሊኖር አይገባም። በጋራ ሆነው ይህንን የአብይን ስርዓት ማፍረስ አለባቸው። ከዚያም አልፈው ማየት አለባቸው። እንግዲህ በሰላም ለመኖር እዚህ አካባቢ ኢትዮጵያ ውስጥ በሰላም ለመኖር ከፈለግን በኢትዮጵያዊነት አይን መመልከት ይገባናል። እንደሱ ካላየን አይቻልም። ሁሉም ክልሎች የየራሳቸው የወሰን ችግር አለባቸው። እኔ ነፃ ወጣለሁ ይህንን መሬት ይዤ እሄዳለሁ የምትል ከሆነ ችግር ውስጥ ነው። እዛው ከጦርነት አዙሪት አንወጣም። እና እነ ቲፒኤልኤፍም አመለካከታቸውን መቀየር አለባቸው ባይ ነኝ። እነሱ እኛ ኢትዮጵያ ፖለቲካ ውስጥ ሚና አለን፣ በዚህ ሚናችንን እንጫወታለን ብለው የሚገቡበት ሁኔታ መፈጠር አለበት፣ ማድረግም አለባቸው። ይሄ የወሰን የምናምን የሚባለው ነገር ሁሉ የክልል ወሰኖች ሊፈታው የሚችል
በጋራ ሆነን በጋራ አንዲት ኢትዮጵያ ስንመለከት ብቻ ነው። ይሄ ለሁሉም ነው። ለትግራይ ብቻ አይደለም፣ ለአማራ ብቻ አይደለም። አፋርም እንደዚሁ፣ ኦሮሞም እንደዚሁ፣ ሶማሌም እንደዚሁ። ሁሉም የዚህ አይነት ችግር አለባቸው እና እርስ በርሳችን እየተጋደል ልንሄድ አንችልም። ይብቃ። ከዚህ ይህንን ለማብቃት በጋራ ሆነን የጋራ ስርዓት እንፍጠር። አሁን ያነሳው ኢንጂነር አንድ ትልቅ ነጥብ አለ። ምክንያቱም አንዱ ትልቁ ችግር ህወሓት የትግራይን እገነጥላለሁ የሚለው መፈክር እስከ ጋምቤላ የሚደርሰው ማፕ ካርታቸው ራያን፣ ወልቃይትን የቦታው ነገር ብቻ ሳይሆን እነዚህን አካባቢ ጋምቤላን፣ የወልቃይትና የራያን ህዝብ ኢትዮጵያዊነታቸውንም ጭምር ነው እንገፋለን የሚሉት። በዛ አይነት ማለት ነው። ኢትዮጵያዊነታቸውንም እናሳጣለን፣ ሌላ ሀገር እናረጋቸዋለን የሚሉት አካባቢ የትም የሚያደርስ የትም የሚያዛልቅ ሁኔታ ሊሆን አይችልም እና በትክክል አሁን የሰጠው አስተያየት ትልቁ ነገር እውነተኛውን ነገር ይህን የፈጠሩትን ጭንቅላታቸው ላይ ያስቀመጡን ታሪክ እንሰራለን የሚሉ 20-30 ሰዎች የማይበልጡ የትግራይን ህዝብ ከ50 ዓመት በላይ ስቃይ ውስጥ የከተቱ ክፍሎች አሁንም ያን ያቆየና የማያዛልቅ መንገድ ትተው ኢትዮጵያዊነታቸውን አምነው ህዝቡ አልጠየቃቸውም። ይህን እኮ የራሳቸው እንደፈለግና ጉልበቱና ገንዘቡ ኃይሉ ስላላቸው የፈለገውን እናደርጋለን ብለው ያንን ነው አብይም እድሜውን ማራዘሚያ ምክንያት አድርጎ እየተጫወተ ያለው እና በትክክል አሁን የሰጠው አስተያየት እንግዲህ እስቲ ወደፊት የሚሆነውን እናያለን። ልብ ይስጣቸው ነው የሚባለው። በአጠቃላይ እስቲ አንተ ቀረ በተለይ አሁን ፋኖ ሩጫ ጋር የውጩን ህብረተሰብ የሚሰጠው ድጋፍ መጠንና ሁኔታዎችን እንዴት ያየ ትገመገመዋለህ? አዎ የፋኖ ትግል ባለው ጉልበትና ኃይል ትልቅነት መጠን በውጭ ብዙም የታወቀ አይደለም፣ እየታወቀም አይደለም። ይሄ እንግዲህ ያው በቀላሉ ዝም ብሎ የዓለም ህዝብ ያቀናል ማለት አይቻልም። መስራት ያስፈልጋል። ዲፕሎማቲክ ስራዎች ያስፈልጋሉ። አንደኛ በውጭ ያለው የአማራ ህዝብ በአንድ ቋንቋ በአንድ ቃል ሆነው በአንድ መልክ ሆኖ የአማራን ጥያቄ በደንብ አድርጎ ለማስረዳት እና ለማሳየት መሞከር አለበት። የትግሉንም ሂደት ማሳየት መቻል አለበት፣ ዲፕሎማቲካሊ ለማለት ነው። ሌላ የዲፕሎማሲ ስራ ብቻም አይደለም። እንግዲህ የውጭ ሀገሮች ሪኮግኒሽን የሚሰጡ ጉልበትን እያዩ ነው፣ ኃይልህን እያዩ ነው። ኃይለኛ ስትሆን የግድ መጥተው እነሱም ራሳቸው ይጠይቀዋል እና አሁን ፋኖ ያሳየው የአንድነት ሂደት ይህንን ኃይል ሊሰጠው ጉልበት ሊሰጠው የሚችል ሊታይበት የሚችል ሁኔታ ስለፈጠረ ይህንን እንደ ካፒታል ሊጠቀምበት ይገባል ባይ ነኝ እና ኃይሉንም ጉልበቱንም ማሳየት መቻል አለበት። እያሳየም ነው። አሁን እንግዲህ በዚህ ላይ መግፋት አለበት። ነገሌ ስላላዩኝ አሁን እንትን ስላልተመለከቱኝ የሚሉት ነገሮች እንትን አይደለም። ኃይል ሲፈረትም ሳይወዱ እንትን ይቀበለዋል። ይሄ ነው እንግዲህ የትግሉ ሂደት የሚሆነው እስከ መጨረሻ ድረስ። ምናልባት ህጋዊ መንግስት የሚሉትን የአብይን መንግስት እንደ ህጋዊ መንግስት እሱን ነው ሪኮግናይዝ የምናደርግ ምናምን የሚሉት ነገር አለ። ግን ኃይልን እያሳየ በመጣ ቁጥር ደግሞ ያለው ስርዓትም መጥፎ የሆነ መጥፎነቱን እያሳየ በሄድክበት ቁጥር ሌሎቹ እየተቀበሉ እና እስከ እርዳታም ድረስ ሊሰጡ የሚችሉ ሁኔታዎች አሉ። በአጠቃላይ ግን አሁን ባለ አብይ በፈጠረው ሁኔታ ራሱ ዲፕሎማቲካሊ በቀላሉ ልታገኛቸው የምትችል ኃይሎች አሉ። በአካባቢያችን ሀገሮች ሱዳን አለ፣ ኤሪትሪያ አለ፣ እነ ጅቡቲ እነ ሶማሊያ አሉ። እነዚህን ሁሉ በቀላሉ የአማራን ኢሹ አድረስ ሊያደርጉ የሚችሉ ኃይሎች ናቸው እና ከነዚህም ጋር ግንኙነት ማድረግና ዲፕሎማቲክ ትኩረት ሰጥቶ መስራት የሚያስፈልግ ይመስለኛል። ከዚህ ያልፋል እንግዲህ እነ ግብፅም ይገቡበታል፣ እነ ሳዑዲም ሊገቡበት ይችላሉ። እንግዲህ የቀጠናችን ሁኔታ ስናየው አሁን ያለው አሰላለፍ በጣም በፈጣን እንትን እየተቀያየረ ያለው ነው።
አሁን የነ ኤሚሬትስ በአንድ በኩል እነ እስራኤል እነ አብይም ያሉበት አንድ እንትን ነው፣ አንድ ግሩፕ ነው። ከዚህ በዚህ አንጻር ደግሞ እንግዲህ የኤሪትራ፣ የሳዑዲ፣ የግብፅ፣ ሶማሊ እንደዚህ የመሳሰሉት ደግሞ በአንድ እንትን ናቸው። ሌሎችም እንግዲህ ከዛ አልፎ በዓለም ደረጃ እነ ቱርኪ እነ ኢራንም ሊገቡበት የሚችሉ አሜሪካም ራሱ እነ ቻይናም ሊገቡበት የሚችሉ ሁኔታ ስላለ ይህንን በደንብ አድርጎ መጠቀም ያስፈልጋል። በጣም ጥሩ ነው። እስቲ እንግዲህ ለማጠቃለያ የውጭ ያለነው ኢትዮጵያውያን ሚና በዚህ ሰዓት ትግሉ እንዲረዳ ያለውን ስርዓትም እድሜው ለማሳጠር ምን ቢሆን ጥሩ ነው ትላለህ? እንግዲህ በውጭ ያለው ኃይል ብዙ ነገር ሊሰራ ይችላል። አንደኛ ዲፕሎማቲካሊ ትግሉን ለማስተዋወቅ እና እርዳታ እንዲያገኝበት የሚችል ከኤንጂኦ ሲሆን ከተለያዩ ሀገሮች እርዳታ ሊያገኝበት የሚችል እንቅስቃሴ ማድረግ ያስፈልገዋል። ኤንጂኦስም ብዙ እርዳታ ሊሰጡ ይችላሉ። ምንም እንትን የሚገድባቸው ነገር የለም። ችግር ያለበት የሚባለው ቦታ መግቢያና መውጫ ካገኙ እንትን ሊያደርጉ ይችላሉ። በብዙ ኤንጂኦስ ሊደግፉ የሚችሉ አሉ። ከውዝንም ሊደግፉ የሚችሉ ኤንጂኦስ ሊኖሩ ይችላሉ እና በዛ ላይ ዲፕሎማቲክ ስራ መስራት ያስፈልጋል በአጠቃላይ። ሁለተኛ በራሱም በእውቀትና በገንዘብም ብዙ አስተዋጽኦ ሊደረግ ይችላል። በገንዘብ ስንል ያው ወደ ኢኮኖሚክ እርዳታም ወደ ሚሊተሪ እርዳታም መልክ ይዞ ሊሄድ የሚችል ነገር ነው። ይህንን ልናሟላው የምንችል ነገር የውጭ ሊያሟላው የሚችል ነገር ብዙ ነገር አለ። እኔ ለምሳሌ እንደሚታየኝ አሁን እንደምታዩት አብዛኛው የፋኖ ትጥቅ ከጠላት የተወሰደ ነው። ከዚያ ውጭ ያሉ አንዳንድ ትጥቆች ግን ከውጭ መገኘት ያለባቸው ናቸው። ከውጭ ለምሳሌ እንደ ፈንጂ የመሰለ ነገር ቀላል ነው። በአሁኑ ወቅት ፈንጂ የትም ቦታ ሊገኝ የሚችል ነገር ነው። ይህንን ማስገባት ይቻላል። ከውጭ መግዛት ይቻላል፣ ማስገባት ይቻላል። ይህንን እንግዲህ በሩንም መንገዱንም መክፈት እናንትን ማድረግ ያለበት የውጭው ኃይልም ነው፣ ውጭ ያለነው ነው፣ ውስጥም ያሉት ነው። ሬዲዮ ኮሚኒኬሽንስ እነዚህ እኛ ለልጆች የምንሰጣቸው ወኪቶኪ እኮ ብዙ ቫሊዩ አላቸው። 5 ኪሎ ሜትር ርቀት እንትን ያላቸው ወኪቶኪ እነሱ እንኳን ብንገዛ ትንሽ ነው ዋጋቸው፣ $20 ምናምን አይሆንም ለሁለት እንትን ወኪቶኪ ምናምን የምትገዛው። እሱ በጣም ትልቅ ውጤት አለው። ምክንያቱም አሞንግ እንትን ኮምባታንትስ በቅርብ ሆነው ሊገናኙበት የሚችሉ ኮኦርዲኔት ሊያደርጉበት የሚችሉ መንገድ ሊፈጥርላቸው የሚችል ነገር ነው እና እንደዚህ የመሳሰሉ መድኃኒት ለህብረተሰቡ እንደ መድኃኒት የመሳሰለ ነገር በጣም አስፈላጊ ለህብረተሰቡ የሚሆነውን ነገር እንደዚህ ለመርዳት የምንችልበት አቅም አለ እና ይህንን አቀናጅቶ ትግሉን መደገፍ የሚያስፈልግ ይመስለኛል። በጣም ነው የማመሰግነው ኢንጂነር ግደይ፣ እንደተለመደው መጥተህ ተሞክሮህንና ልምድህን ስላካፈልከን። በተለይ በሀገራችን ጉዳይ ላይ በጣም ጥቂቶች ናቸው በአንተ ደረጃ ሰፊ የሆነ ልምድ ያላቸው። ያንንም ወደኋላ ሳትል በየጊዜው እየተገኘ ከህዝባችን ጋር ነው የምትካፈለው። ወደፊትም ባለን የኢትዮጵያ ሁኔታ ላይ እንደገና ጋብዘንህ እንደዚሁ ያለውን ተሞክሮህን ታካፍለናለህ ብዬ ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ይህንን እድል ስለሰጠኝ፣ በጣም ነው የማመሰግነው። ኢትዮ ጥያቄ ፕሮግራም ተከታታዮች ፕሮግራማችንን ስለተከታተላችሁ በጣም አመሰግናለሁ። እንግዲህ እንደ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የተለመደ ትብብራችሁና ገንቢ አስተያየታችሁን ስጡን። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።